ኤፍራታ ናታን ለመጽናናት የአባቱ ሞት ሰምታ ቤት ብትመጣም ጽዮን ደግሞ ባለፈውን በተናገረቻት ነገር ትንሽ ያው ተቆጥታለች። በጥሩ አይን እያየቻት አይደለም፣ በአንድ አይኗ እያየች ትገኛለች ማለት ነው። ሰሞኑ እንዳየነው ከሆነ ታስታውሳላችሁ፣ ምናልባት ያፌትን ጨለማን ተገን አድርጎ የወጋው ናታ ይሆናል ወይም ደግሞ እሱ ያን ቀን የት ነበረ ብላ እንግዲህ ያው ቀጠሮ አድርጋ ቦታ ተቀጣጥረው ተገናኝተው ይሄን ነገር ስትጠይቃት ያው አልሆነ መልስ። በቃ እንዴት ነው ወንድሜ እንዴት በዚህ ገመትሽው ብላ ተቆጥታ ነበረና አሁን ደግሞ ለቅሶ መታ ስታጽናናው እንዴት ይሄ ነገር እያስመሰልሽ ነው ወይ የሚል ይመስላል አስተያየቷ ራሱ በጣም የሚያስፈራ ነው ማለት ነው። ግን ያም ሆነ ይህ መምጣቷን ደስ ብሎኛል። እንኳንም መጣች፣ እንኳንም አጽናናችሁ። በጣም ግድም አለባት ይሄ ነገር። ያፌት ያውቃል ወይ? ቤት ስትመለስ ምን ይጠበቃባታል? ወይም ደግሞ ይመታታል፣ ይገድላታል፣ ያባራታል የሚለውን እሱ ሌላ ጥያቄ ይሁንና ግን ዋና ነው የተሳለኝ ያው በመምጣቷ ነው። ትላንትና ናታን ያው ይወዳታል፣ ይወደዱ ነበረ። ሆነ አጋጣሚ የሆነ ነገር ተፈጣጠረ። ስለዚህ ያው እውነታው እሷ ጋር ቢኖርም ብታቅም ናታ ግን በዛ ልክ አልተረዳም። እሱም ደግሞ አይፈረድበትም ማለት ነው። አያቸው አንድ ሰው ሁሉም በገባው ልክ ነው የሚፈራው። ከዚህ ራሱ ስንወጣ እኔም እንደገባኝ ነው በሆነ ነገር፣ አንደኛውም እንደገባት ነው፣ እሷም እንደገባ ነው። እና ያው ሙሉ መረጃው እስከምናውቀው ድረስ ሁሉም ባየው በሰማው ነገር እውነታው የት ነው ያለ ሳይሆን በቃ ያው እንፈርዳለን እንፈረዳለን ማለት ነው። ትክክለኛው መረጃ እስከሚደርሰን ድረስ እንዴ አንዱ በአንዱ ጣቱ ይቀሳሰራል፣ አንዱ በአንዱ ይትላል፣ አንዱ በአንዱ ይትላል፣ ምንም እንትን ሳይል ማለት ነው። ስለዚህ አሁን ደግሞ የኤፍራታና እኔ ምኞቴ እኔም ለቅሶ እንግዲህ ያው ናታ እንግዲህ አባትህ ናትሃል፣ እናትህ ደግሞ እንደው እሷም ልታጽናና ያው ሊያጽና ይችላል። እናትህን በቅርብ አግኝተህ እንግዲህ እኔ ሲመስለኝ ወደ ሀገር እየመጡ ይመስለኛል። ከዛ ሀገር እንግዲህ ከጠፉ ያው 3 ወር ነው ተብሏል። ስለዚህ ወደ ሀገራቸው እየመጡ ይመስለኛል እንደኔ ከሆነ ማለት ነው። ዝም ብለው ምን ባላቸው ስለጠፋ ብቻ ስለሞተ ብን ብለው ይጠፋሉ ብዬ አንድም ቀን አስቤም አቅጄም አልሜም አላቅም። ስለዚህ በህይወት ይኖራሉ። አንድ ቀን መምጣታቸው አይቀርም። ከልጃቸው ጋር ከልጆቻቸው ጋር ይገናኛሉ ብዬ ያው ባለሙሉ ተስፋ ነኝ። ይሆናልም እንግዲህ ታውቃላችሁ የአፌትና የናታን አባትና ወላጆች አንድ መሆናቸውን የሚታወቅ ነው። ምናልባት ካላወቃችሁ ልንገራችሁ። በህፃንነታቸው ተለያይተው በተለያዩ ቦታ አድገው ነው ዛሬ እንደ ጠላት የሚፈላለጉት ማለት ነው። ግን ያው የአፌት ጽዮን እህቱ እንደሆነች የሆነ ነገሩ የነገረው ወይም ደግሞ አውቆ ይመስለኝ ሳያውቅማ አይቀርም። ምክንያቱም በብዙ ነገር ነው የሚከላከልላት ተገን የሚሆንላት። ታውቃላችሁ ከዚህ በፊትም የሉሊትን ባደረገችው ነገር ይሄ ነገር ያንቺ እጅ ቢኖርበት አለ እኔን አርገኝና ዋጋሽ ታገኛለሽ ብሎ ነበርና የጽዮን ያለው ቦታ በጣም እንትን ነው፣ እንደ ናታ አይደለም። እኔ ግን ትንሽ ጠያቂ ሆነብኝ። ጽዮን እህቱ ከሆነች ካወቀ ናታን የሚል ጓደኛ ማለት ወንድም እንዳለው መቼም አይጠፋውም እና ወንድምን መሆኑን እያውቃል ይመስለኛል። ግን ለምን ይሄን ያክል ጠመደው እንደ ጠላት? መቼም ነው አልሰማችሁም፣ አያውቅም። ያኔ እንትኑ እንደዛ ነው። እህትና ምንድን ነው ወንድምና እህትሞች ናቸው። የእነሱ እንትን የሚተረካለ ምናልባት ከሰማችሁ ከህፃነታቸው ተለያይተው በተለያየ ቦታ ስላደጉ ዛሬ በንብረት በሆነ ነገር እንደ ጠላት መዋጋት እንትን ይላሉ። ያው እንትን ይላል እኮ ይተረካል፣ በእነሱ ሆነ በሌላ እንትን ማለት ነው። የእነሱን ድራማ ምንና ምን እንደሆኑ ምንን ማስተላለፍ እንደፈለጉ ምናምን ያው ብዙ አሉ የሚተርኩ። ስለዚያ ያን በትረካው እንደሰማሁት ከሆነ በህፃነታቸው አንድ እንደነበሩ በተለያየ ቦታ ሆነው ደግሞ በቃ እስከሚያድጉ ድረስ አንድ ላይ እንዳላደጉ ነው። ስለዚህ አሁን በሆነ አጋጣሚ ተገያኙ። ትልልቅ ሲሆኑ አብረን ሲሉ ያው ፍቅረኛ ሲይዙ የገዛ ግን የኔ ጥያቄ ያፌትን ይሄን ያክል የጽዮን ከተቆረቆረ ከሚደርስበት ነገር ባለፈው አቤል አይታችኋል። የማን ነው የእሱ የራሱ ያክስቱ ልጅ ማለት ነው። አንድ ነገር እፈልጋለሁ ታደርግልኛለህ ብሎ ያው ያፌት ሲጠይቀው ምንድን ነው ሲለው ኤፍራታና ዳግም የሚባል የስጋ ዝምድና እንዳላቸው ሰምቻለሁ፣ ይሄን አጣርተህ ንገረኝ አለው። ያው እንደሰማ ነው
እሱም ደግሞ እሺ እኔ እጠይቅልሃለሁ፣ እሱ ግን አንተም አንድ ነገር ለማድረግ አርግባለኝ ነው። ምንድን ነው ብር ነው ወደ ውጭ ነው መሄድ የምትፈልገው ምናምን ስለው አይ ብሎ ነገረው። ጽዮን ስለ ጽዮን የሱ ወይም ደግሞ ስለ ጽዮን ሲያወራ እንደ አንዴ በጥፊ ነው ያለው፣ ሁለተኛ በሷ ላይ የምትመጣ አለው። ሁለተኛ ስለሷ ብታነሳ ወዮልህ ብሎ እንዴት እንደዛተበት እናለ። ስለዚህ ኦልሬዲ እህቱ እንደመሆኗን ያውቃል ማለት ነው። እንደው ባለፈው ሊያስመስል ነበረ ከኤፍራታ ጋር ሲያወራ በታገተችበት ወይም ደግሞ በተያዘችበት ሰዓት እንደውች ልጅ በጣም ገቢ ታስገኛለች እና ካልሆነ እሷ ምን ትልበላት የባለ ሀብቶችን እሸጣታለሁ ሲል ነበረ። ታስታውሳላችሁ? የናታ ብቸኛው እህቱ ነች እና በእሷ እንዳትመጣ ብለዋለች ካስታወሳችሁ። ስለዚህ ያን እንደው ይምሰል ያለው ይመስለኛል። የእውነት አይደለም። በአሁን ሰዓት እንደሚቆረቆርላት ሳቅ የእውነት አው የለ ቢባል የሚስድም ምንም እዛ ቤት በብዙዎቹ በተለይ ደግሞ ሉሊትን ጋር ያው ላይ እንትና ጋ ነው ያንትና ነው ያልዛተው ማለት ነው። ቤዛም ላይ ይዝታል፣ ሉሊትም ጋር ይዝታል። ገኒ ያው ቤት ሰራተኛ ነች፣ ምንም አታውቀው ነገር የለም ስለሷ። በስ አንዳንድ ቤት ሲመጣ በጥሩ አይን አያያትም፣ የሆነ እንትን አለው። ግን ይህን አክል አይዘትባትም። እዛ ቤት ካሉ ከናታ ጀምሮ ከቤዛ ጀምሮ እንዲሁም ደግሞ ከሉሊት ጀምሮ የማይዝበት ይዝትባቸዋል፣ ያስፈራራቸዋል። በዛም ሆነ በዛ ብቻ አንድ ቀን ግን በጽዮን ሲይዝበትባት ያስፈራራት ምናምን እንትና ብዬ አላውቅም። እንደነሱ ማለት ነው። አንዳንዴ የሆነ ያለ ማስምስል ወይም ደግሞ ያለ ማስነቃት ይመስለኛል የተወሰነ ግን እንትን ይላል። ግን በጣም ነው የሚወደድ ማለት ነው። እና እህቱ ስለሆነች ያውቃል ነው የምላችሁ። አዎ ያውቃል። ስለዚህ የናታን በዚህ ያክል ማሰቃየቱ እርግጠኛ ነኝ ወንድሙ እንደሆነ ያውቃል ይመስለኛል። ሳያውቅ ቀርቶ አያውቅም። እና ጽዮን እህቱ መሆኑ ካወቀ መቼ ያወቀ ካላችሁኝ ሁሌም ነው የሚጸጸትላት ወይም የሚቆረቆርላት። ማንም ሊነካት አይፈልግም። ስለዚህ ያውቃል ማለት ነው እህቱ ስለሆነች። በእሷ ከመጡ አይለቃቸውም ተናግሯል። እና ከዚህ በኋላ እኔ የምመኝላቸው እንግዲህ ናታ ማነው አፍሬትም ያክን ቤትም አልሄድም ብላ በዛም በዚህ ሆነ ድነህ ምን ሆንም ግን ሳትድን እዛው የበሰበስ ሌላም ነገር እየጨማመረልህ ቤት እንዳትወጣ ካልሆነ እንደ ሉሊት ሽንት ቤት የሚያመላልስ ነገር መድኃኒት ተሰጥቶ እንደዚህ የሚያስነሳ ሳይሆን የሚያስኬድ ሳይሆን የሚያስተኛ መድኃኒት እዛው ቁጭ ብላ እንግዲህ ቤቱ ያው የነ ናታ ነው። ቤቱ መቶ ትርቶ ነው ከነሱ ጋር ጥገኝ የሆነ መኖር። ይሄ ነው ናፈቀኝ። ናታና ኤፍራታ ተጋብተው በዛ ቤት ሲኖሩ አንተ የነሱን ጥገኝ የሆነ እዛ ቤት መኖር በቃ ወደ ውጭ የማያስወጣ የእንትን የማይል ሽንት ቤት የሚያር ልክ እንደ ሉሊት ማለት ነው። እንደ ሉሊት እንደ በጣም ምርጥ መድኃኒት ነው። እንደው በያዘ እጅሽ ማናሽ ጽዮን የምትሰሚኝ ከሆነ የአፌትም ስሪለት ማለት ነው። ጎበዝ አሁን እንደዛ ስሩለትና ናታና ኤፍራታ አንድ ላይ ተጋብቶ ማየት ከዚህ ሀዘኑ ካለበት ሀዘን ወጥቶ ናታም ይሁን ጽዮን ከዚህ ካሉበትን ሀዘናቸው ወጥተው ነገ ደግሞ ሰርግ ብለው ተሰርጉ በድጋሚ እዛ ቤታቸው በገዛ ቤታቸው ጽዮንም ይዘዋት እዛ መኖር። ይሄ ነው የኔ የሚሆን ደግሞ ይሆናል በቅርቡ። ምክንያቱም ሰውየው አሁን ሁሉም እየተነሳበት ነው። ፖሊሷም ያው ብሌን ማነች እሷም አስይዟታል። እንደሚያስይዛት ደግሞ ያው ይታወቃል። እሷም የባልደረቦቿ ተናግራለች። ግን የሆነ ቦታ ጠብቀው እሱም የሆነ ጉድ ይሰሩታል። በእርግጠኝነት ነው የምናገራቸው እና ይሄ ነገር ይሆናል። ጠብቁ። ማንም ሰው ክፉ የሰራው የዋጋው የእጁን ሳያገኝ ያው ቀኑ ማለፍ የለበትም። እንዴት ትቀዳላችሁ እንዴ? ይበለው ነው ምለው። አዎ ይበለው። ስለዚህ ናታ እንግዲህ ካለህበት ሀዘን ወጥተህ በቅርቡ ተሞሽረህ እናትህ መታ ቆማ አንተን ያው ሞሽራ ማየት ነው የምንፈልገው። አሁን በዚህ ሰዓት ኤፍራታ ካጠገብህ ስለሆነች ደስ ብሎኛል። ያው እንግዲህ ያው ሞታ አይቀርም ብቻ ይመጣሉ ብላችሁ ወላጆቻችሁ ጠብቃችሁ ሳይመጡ ስለዚህ ይሄን ይከፋል። ስለዚህ አብሽር ነው የምልህ እኔ በበኩሌ ያው ቻለው። አሁን ኤፍራታ አለች። ያው ኤፍራታ ምን ሌላ ባላገባች አሁን እኔ ምን ታረግልኛለች ልትልም ይችላል።
ያው እውነታው የሚገባህ ቀን ይገባሃል፣ ታውቃለህ፣ ታስረዳሃለች። እሷም በቅርብ ያኔ ለምን እንደዚህ እንዳደረገች ስትነግርህ ወደ ሳይሆን የግድህ ትቀበላታለህ ማለት ነው። እውነታው እስከሚወጣ አንተ ተቆጣህ፣ ተቀጠቀጥክ፣ ወረድክ፣ ወጣ እስከምትረዳ ድረስ። ከዛ በኋላ ሁሉም ስታቅ ማሪኝ ማሪኝ ፉዬ ማሪኝ ብለህ ያው እግሯ ስር ነው የምትወድቀው። እኔ ይሄን አላሰብኩም ነበር ነው የምትለው። ስለዚህ ሰላማችሁ ይብዛ። ባይ ባይ።